ሰላም ዛሬም ማቀርብላችሁ ኦንግ ባክ ክፍል 2ን ሲሆን በክፍል 1 መጨረሻ ጀግናው ቲየን የሚወደውን አሰልጣኙ ፊት ለፊት ለመጋፈጥና ህይወቱን ለማጥፋት ተገዶ አይተናል። ይህን አሳዛኝ ድርጊት ከፈጸመ በኋላ በተዳከመበት ሰዓት በንጉሱ ወታደሮች ተከቦ በቁጥጥር ስር ውሏል። ክፍል 2 የሚጀምረውም ራጃ በቁጥጥር ስር ከዋለ በኋላ ቤተ መንግስቱ ደጅ ላይ ግራና ቀኝ አስሮ ሲያሰቃየው ነው። ንጉሱ ራጃ ቲየን በህይወት እስካለ ድረስ 13 ተከታታይና አሰቃቂ ቅጣቶችን እንዲቀበል ፈረደበት። ቲየን በስቃይ እየማቀቀ 8ኛው የቅጣት ደረጃ ላይ ሲደርስ እጆቹ በከባድ የብረት ሰንሰለት ታስረው በጠንካራ የሸንኮራ አገዳ ዘንጎች ያለ ርኅራኄ መደብደብ ጀመረ። ከመጠን በላይ በሆነ ድካምና ህመም ሰውነቱ እየተንዘፈዘፈ በነበረበት ሰዓት ግን ንጉሱ ራጃ አንድ ትልቅ ታሪካዊ ስህተት ፈጸመ። ወደ ገሃነም ልኬ ከሞተ አባት ጋር አገናኛለሁ በማለት ተሳለቀበት። እነዚህ ቃላት በቲየን ውስጥ የተዳፈነውን የቁጣ እሳት ቀሰቀሱ። በድካም የተዝለፈለፈው ሰውነቱ እንደ አዲስ ጉልበት አግኝቶ የታሰረበትን በጣጥሶ ይወርድባቸው ጀመር። በልዩ የማርሻል አርት ጥበቡ በዙሪያው የነበሩትን ወታደሮች አንድ በአንድ መሬት ላይ ሲዘረር ቢቆይም በየደቂቃው የሚጎርፉትን ወታደሮች በሙሉ ማሸነፍ አቃተው። ንጉሱ በቲየን አልበገሪነት እጅግ ተቆጣ። ክርኑንና የጀርባ አጥንቶቹን እንዲሰባብሩትም አዘዘ። ይህንን ያደረገው ቲየን ለዘላለም አካለ ስንኩል ሆኖ ዳግም የመፋለም አቅም እንዳይኖረው በማሰብ ነበር። ይህ በእንዲህ እንዳለ ቲየን በልጅነቱ ዳንስ እንዲማር የተላከበት መንደር ውስጥ ነዋሪዎቹ ባልታሰበና አስደንጋጭ በሆነ መቅሰፍት ተመትተዋል። ብዙሃኑ ምክንያቱ በማይታወቅ ወረርሽኝ ተይዘው አንድ በአንድ ህይወታቸውን ሲያጡ መጥፎ መርገምት እንደሆነ ማምነው ተቀብለዋል። የቲየን የልጅነት መምህር የሆኑት ማስተር ቡዋ የዚህን የክፉ መንፈስ ጥቃት መንስኤ ለማወቅ ድብቅ ቦታ ላይ ሜዲቴሽን ማድረግ ጀመሩ። በምልከታቸውም ይህ የክፉ መንፈስ ጥቃት የተፈጠረው ቀደም ሲል ቲየንን በዝሆን ላይ ሆኖ የረታው አስማተኛው ሰው ነበር። መተተኛው ቡቲ ይባላል። ይህን ክፉ ኃይል ለመቋቋም ማስተር ቡዋ መንፈሳዊ ጥንካሬውን ለማሳደግ በመወሰን ጸጉሩን ተላጭቶ ወደ ቡዲስት መነኩሴነት ተቀየረ። በሌላ በኩል ጨካኙ ንጉስ ራጃ ከባድ የህሊና ቀውስ ውስጥ ገባ። በቁሙ መቃዠት ጀምሯል። ከዚህ ቀደም ከስልጣን አውርዶ በመርዝ የገደለው የቀድሞ የጠቅላይ አዛዥ ከመሞቱ በፊት የተናገረውን አስፈሪ እርግማን ንግግሮች ጆሮ ላይ ያቃጭላሉ። ያንን ጥቁር ቀን አስታወሰ። ስልጣኑን በእጁ ለማስገባት ሲል የቀድሞውን ንጉስ በመርዝ ገሎ የዙፋን ወንበሩን የቀማበትን ያንን አሳፋሪ ታሪክ እንደገና መለስ ብሎ አሰበ። ያ የተከበረ ንጉስ በመርዝ እየተሰቃየ ነፍሱ ከመውጣቷ በፊት ለከሃዲው ራጃ የመጨረሻውን እርግማን ጥሎበት አልፏል። ንጉሱ ይህን የጨለማ ታሪክ እያስታወሰ ባለበት ቅጽበት በድንገት ከራሱ ላይ ደም ሲፈስ ተሰማው። ነገሮች ሁሉ ተቀያየሩ። የተቀመጠበት ድንኳን በላዩ ላይ መደርመስ ጀመረ። ከዙፋኑ አጠገብ የተቀረጹት የዝሆን ሐውልቶች ነፍስ ዘርተው እርስ በርስ ሲፋለሙ ባይኑ አየ። ንጉሱ በድንጋጤ ዙሪያውን ሲመለከት የታመኑት አገልጋዮቹና ወታደሮቹ በሙሉ በደም ተለውሰው ሞተው አገኛቸው። ይሁን እንጂ ሁሉ ትዕይንት መጥፎ ቅዠት ብቻ ነበር። በላብ ተጠምቆ ከተኛበት ሲባንን በህልሙ የሰማው የጦርነት ድምፅ ግን አልጠፋም። ባልታሰበ ሁኔታ ቤተ መንግስቱ በቲየን ሽፍታዎች ቡድን ድንገተኛ ጥቃት ተከፍቶበት ነበር። ዋናው ዓላማቸው መሪያቸውን ቲየን ማስለቀቅ ሲሆን፣ ነገር ግን ያልታሰበ ዱብዳ ገጠማቸው። ልክ ጥቃታቸውን እንደጀመሩ መተተኛው ቡቲ ተከሰተ። ይህ ሰው የማይታመን ፍጥነትና ጉልበት ነበረው። እነዚያን በተለያዩ የፍልሚያ ጥበቦች የተካኑ ምርጥ ሽፍታዎች ልክ እንደ ቅጠል እያረገፈ አንድ በአንድ ገደላቸው።
ንጉሡ ራጃ የዚህን ሰው አስደናቂ ምስጢራዊ ውጊያ ጥበብ ብቃት ሲመለከት በግርማ ሞገሱ ተማረከ። የቡቴ ውጊያ ስልት ከጥንታዊ የጋሩዳ አፈታሪክ ጋር እጅግ ይመሳሰል ነበር። በመሆኑም ንጉሡ ይህንን ሰው የራሱ የግል ነፍሰ ገዳይ እንዲሆን ጋበዘው። ነገር ግን ቡቲ ጥያቄውን አልተቀበለም። ይባስ ብሎ አንተ የተረገምክ ነህ፣ ይህ እርግማንህ ደግሞ እኔ ብቻ ነኝ ማስወገድ የምችለው፣ ስለዚህ እንደውም አንተ የኔ ተከታይ መሆን አለብህ በማለት በወታደሮቹ ፊት አቀለለው። ที่จะล้างคำสาปได้และข้าเพียงคนเดียวเท่านั้นท่านจะต้องมาหาข้ามันคือผู้นำคำสาปมา ራጃን በትዕቢት የተሞላ በመሆኑ ለአንድ ተራ ሰው ተገዢ መሆን እንደ ውርደት በመቁጠር ጥያቄውን በቁጣ ውድቅ አደረገው። በማግስቱ ጠዋትም ቲያንን በሕዝብ ፊት ለመግደል ትልቅ ዝግጅት አደረገ። የመገደያው ሰዓት ስትደርስ ግን ከአዩታ ከፍተኛ አመራር የመጣ የጦር አዛዥ ደረሰ። ይህን አዛዥ የአዩታ የንጉሶች ንጉስ ነበር የላከው። ትዕዛዙም ግልጽ ነበር። ቲያንን በነፃ እንዲለቀው ነበር ያዘዘው። ይህ ትዕዛዝ በቀጥታ ከታላቁ ንጉስ የመጣ በመሆኑ ራጃ ምንም አይነት ተቃውሞ ማንሳት አልቻለም። በቤተ መንግስት ውስጥ ያለ አንድ ባለስልጣን በሚስጥር ለአዩታ ንጉስ መልእክት አድርሶ ይህን ሁሉ እንዳበላሸበት ስለተረዳ ውስጡ በከፍተኛ ንዴት መናወጥ ጀመረ። የሚቀጥለውን እርምጃ ለመወሰን ከአማካሪዎቹ ጋር በንግግር ላይ ያለ ደግሞ አእምሮ ዳግም በቅዠትና በእውነት መካከል መባዘን ጀመረ። በድንገት ዙሪያውን የከበቡት አማካሪዎቹ ተሰብስበው የሚረግሙት መሰለው። በቁጣ ሰይፉን መዞ ድራሻቸውን አጠፋ። ወደ ቀልቡ ሲመለስ ግን በሰላም የተቀመጡትን አማካሪዎቹን እንደጨረሰ ተገነዘበ። ራጃ አሁን ግራ ገብቶታል። በቤተ መንግስቱ ሰማይ ላይ በደርዘን የሚቆጠሩ ጥቁር ቁራዎች እያንዣበቡ እንደሆነ ሲመለከት ደግሞ የስልጣን ዘመኑ እያበቃ መሆኑን አረጋገጠ። በሌላ በኩል ከሞት አፋፍ የተረፈው ቲያን ገና በጉርምስና እድሜው ጥሎት ወደ ወጣው የድሮ መንደሩ ተመልሷል። ፒም መልኩን መለየት እስኪያቅታት ድረስ ቆስሎ ስታየው ልቧ በሐዘን ተሰበረ። ሆኖም የመንከባከቢያ ጊዜ እንኳን ሳታገኝ ንጉሱ ቲያንን ለአንዴና ለመጨረሻ ጊዜ ለማጥፋት የላካቸውን ኒንጃዎች መንደሩን ወረሩት። የመንደሩ ጠባቂዎች ወራሪዎቹን ለመከላከል ሞክረዋል። ነገር ግን ከአቅማቸው በላይ ሆነ። በዚህ ተስፋ አስቆራጭ ሰዓት ግን አንድ ሰው ደረሰለት። ይህ ሰው ራጃን ከድቶ ለቲያን የቆመ ባለስልጣን ነበር። ቲያንን ለማዳን ሲልም ከገዳዮቹ ጋር የሞት ሽረት ትግል አደረገ። በመጨረሻም ሁሉንም ገዳዮች ማሸነፍ ቢችልም በደረሰበት ከባድ ቁስል ግን ሕይወቱ አለፈ። በዚያው ዕለት ማስተሩ ቡዋ ቲያንን ለማከም የመንደሩን ስመጥር ሐኪሞች በሙሉ ሰበሰበ። ፒም በጭንቀት ሆነ የመኖር ተስፋ ካለው ጠየቀቻቸው። በአሁን በሐዘን ውስጥ ሆኖ የቲያን ሕይወት ልክ እንደ ሸረሪት ድር ስስ መሆኗንና የመትረፍ ዕድሉ ዝቅተኛ እንደሆነ አረዳት። ይሁን እንጂ ማስተር ቡዋ ተስፋ ሳይቆርጥ የቲያንን ነፍስ ወደ ነበረበት ለመመለስ የቻለውን ጣረ። ሕክምናው እጅግ የተለየና ሚስጥራዊ ጥበቦችን ያዘለ ነበር። የቲያን ሰውነት በጨርቅ ተጠቅልሎ በጭስ ላይ እንዲንጠለጠልም ተደረገ። ይህ የሚደረገው የፈሰሰውን ደምና የተሰበረውን አጥንት ለማከም ነበር። በፍጥነት እንዲድን ለማገዝም ማስተር ቡዋ አዲስ የወንግባክ ሐውልት እንዲሰራ አዘዙ። ይህ ሐውልት የተሰራው መንደርተኞቹ ቲያን እንዲድንላቸው ብለው በፈቃደኝነት በሰጡት ወርቅና ጌጣጌጦች ነበር። ለቀናት በዚህ መልኩ ሲሰቃይ ከቆየ በኋላ ቲያን በመጨረሻ ከነበረበት ኮማ መንቃት ቻለ። ነገር ግን መራራ እውነት እየጠበቀው ነበር። ንጉሱ ራጃ የጀርባውን አጥንቶች በሙሉ ሰባብሮት ስለነበር ሙሉ በሙሉ ፓራላይዝ ሆኖ ተነሳ። ፒም እንደ ጥሩ ጓደኝነቷ የቲያንን የተሰበረ መንፈስ ለማነቃቃት እንዲሁም ለማበረታታት የቻለችውን ሞከረች። የዳንስ ልምምዱን ቢጀምር የሞቱትን ነርቮች መቀስቀስ እንደሚችል አስረዳችው። ነገር ግን ቲያን ሙሉ በሙሉ ፓራላይዝ ሆኖ ምንም ማድረግ በማይችልበት ሁኔታ ውስጥ እያለ ፒም ዳንስ ልታስተምረው መሞከሯ አሳበደው። በጩኸት ካጠገቡ ተነስታ እንድትሄድም አዘዛት። በዚህ ክፉ ጊዜ የገዛ አካሉን እንኳን ማዘዝም ሆነ ማንቀሳቀስ ባለመቻሉ ተስፋ ወደ መቁረጡ ገባ። በመጨረሻም ይህን ከንቱ ሕይወት ለማቆም ወሰነ። ወደ ገደል ጫፍ በመሄድ ለመዝለል ተዘጋጀ። ነገር ግን ይህን ድርጊት ከመፈጸሙ በፊት ሐሚል የተባለ የመንደሩ ወፈፌ በቁማር በመሸነፉ ምክንያት እሱም እንደዚሁ ራሱን ለማጥፋት ቦታው ላይ ደረሰ።
አስገራሚው ነገር ግን በውፈፊነቱ የሚታወቀው ሰው ለቲየን ጥልቅ የሆነ የህይወት ትምህርት ሰጠው። ቲየን የሚለው ስም ራሱ ትርጉሙ ብርሃን ማለት እንደሆነ አስታወሰው። ከዛም አዲስ እየወጣ ያለውን የንጋት ፀሐይ ቀና ብሎ እንዲመለከት ጠየቀው። ልክ እንደዛች የንጋት ፀሐይ የቲየንም እውነተኛ የህይወት ዓላማ ጨለማን በመክፈፍ ብርሃን ማምጣት እንደሆነ አስረዳው። ንግግሩ የቲየንን ልብ ነክቶታል። ራሱን የማጥፋት ሐሳቡንም ወዲያውኑ በመሰረዝ አእምሮውን ለማደስና ውስጣዊ ሰላምን ለማግኘት በጫካ ውስጥ ወደሚገኝ ቤተ መቅደስ በማምራት ሜዲቴሽን ጀመረ። ข้าอยากเก่งเหมือนพ่อ เทียนเจ้าอยากฝึกอาวุธทำให้ชีวิตมีความสุขสงบเลย ዋናው ዓላማው አእምሮውን ከቆሻሻና ከከንቱ ምድራዊ ሐሳቦች ማጥራት ነበር። ሁሉንም ስጋዊ ምኞቶቹን ጠራርጎ ለማስወገድ ቀን ከሌት በዚህ መልኩ አሳለፈ። የደረሰበትን እክል ለማሸነፍ ያለ የሌለ ውስጣዊ ጉልበቱን አሟጦ ቀን ከሌት ታገለ። ፒም ደግሞ በልጅነታቸው የተማሩትን ዳንሶች እያገዘችው ጉዞውን ካሰበው በላይ ያቀለለችለት። እያንዳንዱ የሰውነት ክፍሎቹንና መገጣጠሚያዎቹን በከፍተኛ ጽናት ለማንቀሳቀስ በየቀኑ ከጣረ በኋላ በሚያስገርም ሁኔታ ለውጥ ማሳየት ጀመረ። አንድ ቀን ታዲያ ቲየን የዮጋ ልምምዱን እያደረገ በነበረበት ወቅት ፒም ልትጎበኘው መጣች። አብረውም ለመደነስ ፍላጎት እንዳላት አሳየችው። እሱም የዮጋ ልምምዱን አቋርጦ ከእሷ ጋር በደስታ መደነስ ጀመረ። የተወሰነ እንደተወዛወዙ ውበቱ የቲየንን ልብ በደስታ ሞላው። በመጨረሻም ጥልቅ በሆነ የፍቅር ስሜት ውስጥ ወድቀው ተጣመሩ። በሚቀጥለው ቀን ቲየን ለተደረገለት መንፈሳዊና አካላዊ ፈውስ ምስጋናውን ለማቅረብ ወደ ዋሻው ሄደ። ከዚህ በኋላ አእምሮ ሁልጊዜ ንጹሕ ሆኖ እንዲቀጥል ያለፉትን የጥላቻና የበቀል ሐሳቦች ሙሉ በሙሉ እንደሚተው ቃል ገባ። የውጊያ ጥበቡንም ይበልጥ ለማዳበር በተለየ መልኩ ራሱን ማሰልጠን ጀመረ። เข้าสู่จิตเดิมแท้ รู้แล้ว ለወራት ያክል ያለመታከት ከመሰልጠኑም በላይ የሙንታይ የውጊያ ስልቶችን ከባህላዊ ዳንስ እንቅስቃሴ ጋር በሚገርም ሁኔታ ማዋሃድ ቻለ። ይህንን ያደረገበት ምክንያት ደግሞ ወደፊት በሚገጥመው ማንኛውም ውጊያ ላይ ጠላቶቹ በባህላዊ ዳንስ እንቅስቃሴዎች ለመሸወድና በቀላሉ ለማሸነፍ እንዲችል ነበር። በተመሳሳይ ሰዓት አሁንም በክፉ መናፍስትና በድግምት ረፍት ያጣው ንጉሥ ለህመሙ ፈውስ ለማግኘት ወደ ነጩ ቤተ መቅደስ ለመሄድ ወሰነ። ነገር ግን ቦታው ላይ እንደደረሰ ከመተተኛው ቡቲ ጋር ተገናኘ። ቡቲ ቀደም ሲል እንደገለጸለት ንጉሡ የማከም ፍላጎት የለው። እንደውም በተዋሃደው ጥቁር አስማት አጠቃው። ከዚያም ስልጣኑንና ዙፋኑን አስረክቦ እንዲወርድ አዘዘው። ራጃን በስልጣን በኩል ድርድር ስለማያቅ ሰይፉን መዞ ለማጥቃት ሞከረ። ሆኖም ግን ቡቲ ከሚገመተው በላይ ጠንካራ በመሆኑ እሬቻውን አብልቶ እንደ ጨርቅ አሽቀንጥሮ ጣለው። ራጃን በአስቸኳይ ይዟቸው የመጣውን ሰራዊቱን ላከበት። እነሱም ጌታቸውን ለማዳን በቁርጠኝነት ወደፊት ተንደረደሩ። ነገር ግን ለቡቲ ጥቁር አስማትና ጉልበት ፈጽሞ የሚመጥኑ አልነበሩ። የያዙት መሳሪያ እሱ ፊት ዋጋ አጥቶ ሙሉ በሙሉ ድባቅ ተመቱ። ቡቲም ወደ ራጃ ተጠግቶ በአሰቃቂ ሁኔታ ጭንቅላቱን ቆርጦ አጠፋው። ከዛች ሰዓት ጀምሮ የንጉሥ ራጃ ዘመን አበቃ። ቡቲም ሰተት ብሎ ወደ ቤተ መንግስቱ በመግባት የወታደሮቹን አእምሮ ተቆጣጠረው። ከዛ ቀን ጀምሮ ራሱን የህዝቡ ብቸኛ ገዢ አምላክ አድርጎ ሾመ።
በማግስቱ ቲየን በአንድ ትልቅ ዛፍ ስር ሆኖ አዲሱን የውጊያ ጥበቡን እያዳበረ ነበር። ከቆይታ በኋላ ግን መንደራቸው በቡቲ ወታደሮች በቅጽበት ተከበበ። ወታደሮቹ የቲየንን ሕይወት ለማጥፋት ቢመጡም ቲየን ግን ያዳበረውን አዲሱንና ልዩ የውጊያ ስልቱን ተጠቅሞ ድራሻቸውን ማጥፋት ቻለ። ለወራት ያደረገው ከባድ ልምምድ ምን ያህል ፍሬያማ እንደነበር ሲያይ በራሱ ብቃት እጅግ ኮራ። ከበፊት ፍጥነቱና ጉልበቱ የአሁኑ በጥፍ ጨምሯል። ወታደሮቹን ከደመሰሰ በኋላ ጊዜ ሳያጠፋ ወደ ነዋሪዎቹ ነበር የተመለሰው። ነገር ግን ሲደርስ የጠበቀው አሰቃቂ እልቂት ነበር። መንደሩ ፈርሷል። ብዙ ንጹሃኖችም ሞተው የቀሩት በቡቲ ወታደሮች ተማርከው ተወስደዋል። ቲየንን ለማስቆም የተላኩ በመቶዎች የሚቆጠሩ ተጨማሪ ወታደሮች አልብተው እየጠበቁት ነበር። ሆኖም አዲሱን ጥበቡን ሊቋቋሙት አልቻሉም። ሁሉንም ጠላቶቹን ካሸነፈ በኋላ በፍጥነት ማስተር ወደሚገኝበት ዋሻ አመራ። መምህሩም ትልቅ ማስጠንቀቂያ ሰጡት። ቲየን ይህንን ክፉ ኃይል መጋፈጥ እንዳለበት ካስጠነቀቀው በኋላ ወደዚህ ታላቅ ጦርነት ከመሄዱ በፊት መጀመሪያ ቁርሱን እንዲበላ ትክ ብሎ እያዩ ታዘዙት። ይህ በእንዲህ እንዳለ በቤተ መንግስት ውስጥ ቡቲ አረመኔያዊ ድርጊቶችን እየፈጸመ ነበር። ወታደሮቹን በማዘዝ ንጹሃን ዜጎችን እንደ ባሪያ እያሰቃየ ሰማይ ጠቀስ የሆነ ግዙፍ ግንብ እንዲገነቡ አስገደዳቸው። ከዚህም በላይ የጨለማ ኃይሉን ይበልጥ ለማሳደግ ሲል ዝሆኖችን እያረደ ደማቸውን ይጠጣ ነበር። ህዝቡ የሚያዩትን መቀበል አቅቷቸዋል። ሲወርድ ሲዋረድ የመጣው ባህላቸው፣ ሙሉ ታሪካቸው ከዝሆኖች ጋር የጠበቀ ትስስር አለው። ለእነሱ እንስሶች አይደሉም። እያንዳንዱን ዝሆን እንደ ቤተሰባቸው አባል አድርገው ነው የሚቆጥሩት። አሁን ግን እንዲህ በጭካኔ ሲገደሉ ማየት ሰብሯቸዋል። ታዲያ በዚህ ጭንቀት በተሞላበት ሰዓት ቲየን ቤተ መንግስቱ ደጅ ደረሰ። ቡቲ በመጨረሻ የሱን ጉልበት ሊመጥን የሚችል ተቀናቃኝ በማግኘቱ ተደስቷል። ወዲያውም የጥቁር አስማቱን በመጠቀም ፀሐይን ጋረዳት። አካባቢው በጨለማ ሲዋጥ ምስኪኑ ህዝብ በፍርሃት ራደ። ቡቲ እርግጥም እውነተኛ አምላክ መሆን አለበት ብለው አምነው ሁሉም በፊቱ ተንበረከኩ። ፒም የቡቲን ልክ የሌለው ኃይል ስትመለከት ቲየን እንዲያመልጥ መጮህ ጀመረች። ችግሩ ግን ጩኸቷ ከቲየን ጋር ያላቸውን ፍቅር አጋለጠ። ወዲያውኑ አስጠርቷት ፊት ለፊቱ አቁሞ አንገቷን ቆረጣት። ቲየንም በዚያች ቅጽበት ልቡ ወደ ቀድሞ የጥላቻ መንገድ ተመለሰ። በበቀል ተሞልቶም ራሱን መቆጣጠር እስኪያቅተው ድረስ በንዴት እያበደ ወደ ጦር ሜዳው ዘሎ ገባ። የቡቲን ወታደሮች አለማየት ይሻላል። ታይቶ በማይታወቅ ቅልጥፍና ከግራ ቀኝ ሲያጋድማቸው ቆይቶ ፊቱን ወደ ቡቲ አዞረ። ነገር ግን በዛች ቅጽበት ከቡቲ የተወረወረች ጦር ደረቱ ላይ ተሰካች። ቲየን ወደቀ። ቡቲ ትልቁን ጠላቱን እንዳሸነፈ ሲያረጋግጥ መቼም እኔን መርታት አትችልም፣ ኃይሌን የሚቋቋመው ሰው በምድር ላይ የለም እያለ መደንፋት ጀመረ። ነገር ግን ይህ ሁሉ ቅዠት ነበር። ያ ሁሉ ፍልሚያ አልተፈጠረም። ቲየን በሩ ላይ እንደቆመ ቡቲን እያቃዠው ነበር። ጥልቅ የሆነ መንፈሳዊ ኃይልን ተቀዳጅቶ አእምሮውን ከበቀልና ከመጥፎ ሐሳቦች በማጽዳት የአምላኩን እርዳታ ጠየቀ። በዛች ቅጽበት ያንን የጨለማ ግርዶች ሰንጥቆ የፀሐይ ብርሃን እንዲፈነጥቅ አደረገ።
ልክ ብርሃኗ እንደነካቸው ታዲያ የቡቲ ወታደሮች በሙሉ ከመተቱ ነፃ ሆኑ። አይምሯቸውና ፍቃዳቸው ሲመለስ አሁን እውነተኛው ፍልሚያ ተጀመረ። በዚህ መልኩ ጥቂት ከተፋለሙ በኋላ ቡቲ ጦሩን በድጋሚ ወረወረ። ነገር ግን ቲያን በባዶ እጁ ስለቱን አፍኖ በመያዝ ተስፋውን ሁሉ አጨለመው። የመጨረሻው ምቱ ከፎቅ ወርውሮት በአንደኛው ዞን ስለታም ጥርስ ላይ ህይወቱ እንድታልፍ አደረገ። ከዛች ቀን ጀምሮ የቡቲ ዘመን አበቃ። የጨለማው ኃይል ሲወድቅ ነዋሪዎቹ ነፃነታቸውንና ጤንነታቸውን አግኝተው በድጋሚ አንሰራሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።